አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። የነገስታትን ግርማ፣ ጦሩን፣ ሰይፉን፣ የፈላስፎችን መራቀቅ፣ የመናፍቃንን መደራጀት ሁሉ ያለፈችው ቤተክርስቲያን በትንሣኤው ኃይል ነው። ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን የምንለው ይህን ነው። ጌታ ዲያብሎስን ማርኮ ሞትን ሰብሮ እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን። ከመስቀሉ ስር የተነሱት ሰዎች ዛሬም አሉ። መጠየቁ ማየት ትችላላችሁ። ዲያብሎስ ሴትን ሲንቅ ይኖር ነበረ በሴት እርግማን ስላመጣ። ጌታ ደግሞ ትንሣኤውን ለሴቶች በመግለጥ ባህሪያችን አከበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስተዋል። ቸር የምትሆን ፈጣሪ ሆይ በትንሣኤህ እኔንም አንሳኝ። ሁላችንም ከወደቅንበት በብርሃነ ትንሣኤው ያንሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ በችሎታው የፈጠረ ይህንን ዓለም በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን ፈጣሪያችን ኢየሱስ ክርስቶስ በጎውን ነገር ሁሉ ለኛ ስላደረገልን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። በሀገራችን በኢትዮጵያ በምድር ዳርቻ ሁሉ በመላው ዓለም ያላችሁ ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ አካል አንድ ባህሪ በማለት አብ ወልድ መንፈስ ቅዱስን አንድ አምላክ ብላችሁ በማመን የጸናችሁ የተዋሕዶ አንድነት ማህበርተኞች ሁላችሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁም የሰው ልጅ ለከበረበት የሰው ልጅ ባህሪ በሞት ላይ ለሰለጠነበት ወድቀን የነበርነው ለተነሳበት ሰው ከብሮ ለታየበት ዕለት ለብርሃነ ትንሣኤው ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለትንሣኤው ብርሃን ዕለት እንኳን አደረሳችሁ። የትንሣኤውን ብርሃን በልቡናችን ሰሌዳ ያብራልን። እግዚአብሔር እንደወደደ እንደፈቀደ አሁን የምንገኘው በጉባኤ ቤታችን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ውስጥ በጉባኤ ቤቱ ነው የምንገኘው። በጉባኤ ቤቱ መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት ይሰጣሉ። የብሉይ ኪዳን መምህራን ብሉይ ኪዳንን፣ የአዲስ ኪዳን መምህራን አዲስ ኪዳንን፣ የሊቃውንት መምህራን መጻሕፍተ ሊቃውንትን፣ የመጽሐፈ መነኮሳት መምህራን መጻሕፍተ መነኮሳትን አጥንተው ተመርቀው ይወጣሉ ማለት ነው። በጉባኤ ቤቱ ውስጥ ተገኝተን ጉባኤያችን የመሰረተ አምላክ ስለተወለደልን በአንድነት ሊሰበስበን ከመላእክቱ ጉባኤ ሊጨምረን ስለተጠመቀልን ከጉባኤ ሊያውለን ስለጾመልን በጉባኤ ተገኝቶ ስላስተማረልን በጉባኤ ለኛ ብሎ ስለተሰቀለ በጉባኤም መላእክት፣ ሐዋርያት፣ እናቶቻችን እነ ማርያም መግደላዊት፣ እነ ዮሐና፣ እነ ማርያም ፓውፍልያ፣ እነ ማርያም እንተ ቀሌዮጳ፣ እናታችን ቅድስት ድንግል ማርያም ሌሎችም በህብረት ባሉበት በትንሣኤ ዘጉባኤ ስለገለጠ የትንሣኤያችን በኩር የጉባኤያችን ራስ ክርስቶስ ስለተነሳልን የትንሣኤውን እንኳን አደረሳችሁ መልእክት
በዚህ በጉባኤ ቤታችን ሆነን እንድንማማር እግዚአብሔር ስለፈቀደ ስሙ የተመሰገነ ይሁን። ሁላችሁም እንኳን አደረሳችሁ። ይህንን እያልን ለዕለቱ እንድንነጋገር የመረጥኩት ርዕስ እንደ እግዚአብሔር ፈቃድ ተንሥአ በከመ ይቤ በሚል ርዕስ ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 6 ላይ የምናገኘው ኃይለ ቃል ነው። ተንሥአ በከመ ይቤ እንደተናገረ ተነስቷል ይላል። እንደተናገረ ተነስቷል። ቃሉን የጻፈልን ቅዱስ ማቴዎስ ነው። ይህንን የተናገረው መልአኩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ለኛ ብሎ ታግሶ ከተቀበለ በኋላ ከቀኑ በ6 ሰዓት ተሰቅሎ 7ቱን ተአምራት አድርጎ መንግስቱን ገልጦ ሊቀ ካህናት በኩረ ምእመናን እንደመሆኑ 7ቱን ቃላት ተናግሮ የሊቀ ካህናትን ስራ ሰርቶ እኛን ከአባቱ ከመንፈስ ቅዱስ ከራሱ ጋር በማስታረቅ 7ቱን ታምራት በመስቀል ላይ ሆኖ ፀሐይ እንዲጨልም፣ ጨረቃ ደም እንዲለብስ፣ ከዋክብት እንዲረግፉ፣ ከመስቀሉ ስር ሙታን እንዲነሱ፣ አለቱ በደሙ ፍሰት እንዲሰነጠቅ፣ የቤተ መቅደስ መጋረጃ እንዲቀደድ አድርጎ ደግሞ መንግስቱን ገልጦልናል። በ7ቱ ቃላት ሊቀ ካህናትነቱን፣ ሰው ሆኖ ለእኛ መሞቱን፣ በ7ቱ ታምራት ደግሞ መንግስቱን፣ ጌትነቱን፣ እግዚአ ዓለማት መሆኑን፣ በፍጥረት እጅ እየተሰቀለ ነገር ግን ፈጣሪ መሆኑን፣ ፍጥረታትን በሞት ሆኖ እየገዛ በሕማም ሆኖ እየገዛ ሞቶ ሳለ ሕያው ተሰቅለ በድካም ወሐይወ በኃይል እግዚአብሔር ይላል ቅዱስ ቄርሎስ። በሰው ድካም ተሰቀለ፣ በእግዚአብሔርነቱ ኃይል ደግሞ ሕያው ነው፣ ሞትን አሸነፈ። ልዑል ዘይትነከር ትሑት ዘይሐምም፣ የሚደነቅ የሚመሰገን ልዑል እግዚአብሔር የሚታመም ደግሞ ትሑት ነው ይላል ቅዱስ ሳዊሮስ ዘአንጾኪያ በሃይማኖተ አበው ሲናገር። ስለዚህ የሚደነቅ ልዑል የሚታመም ትሑት፣ እኛን ለማዳን የሚታመም ትሑት ነውና በባሮቹ እጅ የተሰቀለ የሞተ የተገረፈ እርቃኑን የዋለ የተቀበረ እንደ ሰው የሚደነቅ ልዑል የሰማይ ሰራዊት ከምድር ጋር ተባብረው የሚያከብሩት አምላክ መሆኑን መንግስቱን በሞቱ ገልጦ ነበረ። ፀሐይም የፈጣሪዬን እርቃንማ አላሳይም ብላ ከቀኑ 6 ሰዓት እስከ 9 ሰዓት ድረስ ጨለማ ውላለች። ፀሐይ ጸልመ ወወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይራዩ እርቃኖ ለዘአልበሶሙ ብርሃነ ይላል አባ ጊዮርጊስ በሰዓታቱ። ፀሐይ ጨለመ፣ ከዋክብት ረገፉ፣ ብርሃናቸው እነሱ፣ ጨረቃም ደም ለበሰች። ስለምንድን ነው ይህ ሁሉ የሆነው? ብርሃን ያለበሳቸውን የፈጣሪያቸውን እርቃን እንዳያዩ ነው ብሎ በሰውኛ ዘይቤ አድርጎ ፍጡራንን ለፈጣሪያቸው ሞት ማዘናቸውን ገልጦ አባ ጊዮርጊስ ይናገራል። ሰው መሆኑን ሲገልጡልን ከ3 ሰዓት እስከ 9 ሰዓት ጨለሙ። ሰው ከሞተ በኋላ ደግሞ አያፍርምና 9 ሰዓት ነፍሱ ከስጋው ስትለይ 9 ሰዓት አበሩ። በዚያውም ዘንድ ፀሐይን ሰቅለዋልና አይሁድን በድንቁርና መራቸው። የሰቀሉት የጽድቅ ፀሐይ ነው፣ እውነተኛውን ፀሐይ ነው። ስለዚህ በድንቁርና እንዲሄዱ አዳረጋቸው። እስኪ የፀሐይ ጌታው ማን ነው? የጨረቃ ጌታ ማን ነው? የከዋክብት ጌታ ማን ነው? እግዚአብሔር ነው። መቅደሱን የሰራላችሁ ማን ነው? በመቅደሱም እንዳትመኩ መቅደሱም የኔ ነው ብሎ የመቅደሱን መጋረጃ በመቅደድ አንድነታችሁን እለየዋለሁ፣ ክብራችሁን አጠፋዋለሁ፣ መቅደሱም ቢሆን የኔ ነው ያከብረኛል ብሎ የቤተ መቅደስ መጋረጃ በመቅደድ የቆማችሁበት ምድር የኔ ነው በማለት ደሙ ጥብ ሲልበት አለቱ እንዲሰነጠቅ በማድረግ
መቃብራትን ከፍቶ ሙታንን በማስነሳት አምላኬ ቅዱስ ኤፍሬም እንደው የሚለው አምላኬ አምላኬ ለምን ተውከኝ ብሎ በተናገረው ቃል ሙታንን ከመስቀሉ ስር ቀሰቀሳቸው ይላል። ስለዚህ ሙታን ከመስቀሉ ስር እንዲነሱ አደረጋቸው። ይህንን አድርጎ መንግስቱን ገለጠ። 9 ሰዓት በሆነ ጊዜ ነፍሱ ከስጋው ተለይታ በአካለ ነፍስ ወደ ሲኦል ሄደ። ነፍሳትንም ከሲኦል አወጣቸው። 11 ሰዓት በሆነ ጊዜ ዮሴፍና ኒቆዲሞስ ደግ ሰው ጻድቅ ሰው የነበረው ዮሴፍ ኒቆዲሞስ ስጋውን ለምነው በንጹህ በፍታ ገንዘው በአዲስ መቃብር ቀብረውታል። ቀድሞም በሕፃንነቱ ያገለገለው ዮሴፍ የሚባል ሕፃን ነበር። ያም ሰው ጻድቅ ነበር ይላል ማቴዎስ፣ ቅዱስ ማቴዎስ እንደጻፈው። የገነዘው ዮሴፍም ጻድቅ ነበር ይላል ወንጌል ሲናገር። በጻድቅ ያደገው ጌታ በጻድቅ እጅ ተገነዘ። የእሱን ስጋ ሊዳስሱ የሚገባቸው ካህናት ንጹሐን መሆን ይገባቸዋል ብሎ ለምስጢረ ክህነት አርአያ ለመሆን በንጹሐን እጅ ተገነዘ በደቀ መዛሙርቱ። ከዚህ በኋላ በአዲስ መቃብር ተቀበረ። ታላቅ ደንጊያ ገጠሙበት። ያን ድንጋይ ለ3 ለ4 ለ5 6 ለ10 ሰው የሚነሳ አይደለም። ከበው ትልቅ ድንጋይ ገጥመውታል። በዘመኑ በሚታወቅ የአይሁድ ማህተም ታትሞበታል። ከሮማውያን ጭፍሮች ተካሰው ጠባቂዎችን ዘበኞቹን አኑረውበታል። መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሱን ከስጋው አዋህዶ ተነስቷል። 33 ዓመት በዚህ ዓለም እንደቆየ 33 ሰዓታትን ደግሞ ከነፍሳት ጋር በገነት ቆይቶ ስጋውን አዋህዶ በእርግጥ ተነሳ። ከተነሳም በኋላ ሴቶቹ ሽቱ ይዘው በሌሊት ቀደም ብለው ወደ መቃብሩ ሄዱ። እዚያም በሄዱ ጊዜ መልአኩ አገኛቸው። ሲሄዱ ድንጋዩን ማን ያንከባልልልናል እያሉ ነበር የሄዱ። ሲሄዱ መልአኩ ድንጋዩን አንከባሎ ተቀምጦ አገኛቸው። ፈሩ። እናንተ አትፍሩ፣ ክርስቶስን ትፈልጋላችሁና እሱ በዚህ የለም እንደተናገረ ተነስተዋል አላቸው። በኋላም ጌታችን ኢየሱስ ክርስቶስ ራሱ ለሴቶችም ለሐዋርያትም ለሌሎችም ለ500 ባልንጀሮች ተገለጠ። 40 ቀንም ከደቀ መዛሙርቱ ጋር ቆየ። የሕይወታችን ራስ ክርስቶስ ሞትን አሳፈረ እንጂ እሱ ሙቶ ቀርቶ አላፈረም፣ አላሳፈረንም። የሞትን ራስ ሰብሮ ተነሳ። በዚህም ሕይወታችን ተመሰረተ። እኛም የትንሣኤ ልጆች ለመሆን በቃን። ባለ ተስፋዎችም የመንግሥተ ሰማያት ባለ ርስቶች ሆን። ኢኮንክሙ ነግደው ፈላሴ፣ ስደተኞች መጻተኞች አይደላችሁም አለ ቅዱስ ጳውሎስ። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን የአብርሃም የይስሐቅ ርስት ወራሾች ባለ ሀገሮች የመንግሥተ ሰማያት ተስፈኞች ናቸው እንጂ መጻተኞች ስደተኞች አይደላችሁም ማለት። ጌታ ተነስቶ ሕማማችን እንዲያበቃ ፈርሶ መቅረት እንዲቀርልን የሰው ባህሪ በትንሣኤ እንዲከብር የዘላለም ሕይወት እንዲመሰረት የገነት በር እንዲከፈት አደረገ። ሰውን አከበረ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ሰው መሆኑ ትርጉም የለሽ በሆነ ነበረ። ጌታ ስለተነሳ የሰው ልጅ ከበረ። የሰው ባህሪ በሞት ላይ ሰለጠነ። የተማረከን አውሬ አስረው መርዙን አስተፍተው ታናሽ ሕፃን ልጅ እንዲጎትተው እንደሚያስረክብ አርበኛ ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛ እንድንገዛው እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠንን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን።
የትንሣኤውን ብርሃን በልጅነት ሰጥቶ በጥምቀት አክብሮ ሰውነታችን በጸጋ አሰልጥኖ በሀብተ መንፈስ ቅዱስ ሸልሞ ሞትን የሚያሳፍር አጋንንትን የሚረታቸው እንዲሆን ለእኛም ሰውነት ኃይልን ሰጠ ጌታ። ይህን ያገኘንበት ዕለት ስለሆነ ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ፣ መድኃኔዓለም እንኳን ብርሃኑን ገለጠልን እላለሁ። ርዕሱን ወደ ማብራራት ሲሄድ እንደተናገረ ተነሳ ብሏቸዋል። እነዚህ ሴቶች ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። ባህሪያችን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበረ በሴት እርግማን ስላመጣ። ጌታ ደግሞ ትንሣኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ፣ የተዋረደውን እንዳከበረ፣ የሞት ምክንያት የሆነውን የሕይወት ምክንያት እንዳደረገ፣ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ። ዲያብሎስን ናቀው። እሱ ባዋረዳት ሴት ሕይወትን በማምጣት በመወለድ ዲያብሎስን አሳፈረው። ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ አያውቅም። ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ሕይወት በእሷ ማኅፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሣኤውን በመግለጥ የሰውን ልጅ ባህሪ አከበረ። ከሴት የተወለደ ሁሉ ለሞት ተሽጦ ነበረ። ሕይወት ከሴት ተወልዶ ሞትን አሳፍሮ ከሴት የተወለድነውን ሁሉ በክብር ለመቆም አበቃን። የጸጋው ተሳታፊዎች፣ የመለኮቱ ግብር የባህሪ ክብሩ ተሳታፊዎችና ባለሟሎች፣ የክብሩ ወራሾች፣ የክብሩ ቀዳሶች፣ የዘላለም ነገስታት እንድንሆን እሱን ራስ አድርገን ተሰብስበን በሱ ፍቅር ተሸልመን እንድንኖር ለጸጋ፣ ለዘላለም ሕይወት፣ ለባለሟልነት፣ ለሰማይ መንግስት፣ ለክብር፣ ለባለሟልነት ጠራን። የሁሉ የበቃ ነው በትንሣኤው ነው። እንደተናገረ ተነስቷል ያለ ምንድን ነው የሚለውን የመጀመሪያው ስንተረጉም ጌታ በብሉይ ኪዳን እንደሚነሳ ተነግሮለታል። በመዝሙር 77 ላይ ጌታ ሲናገር ወተንሥአ እግዚአብሔር ከመ ዘንቃህ እምንዋም፣ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ወከመ ኃያል ዘህዳገ ወይን አለ። ከወይን ስካር እንደሚነሳ ስካሩን እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድህሬሁ፣ በኋላውም ጥልን አጠፋ። ወአልበሶሙ ኀፍረተ ለጸላይቱ፣ ጠላቶቹንም ጉስቁልና አለበሳቸው ይላል። እግዚአብሔር ከእንቅልፍ እንደተነሳ ተነሳ ያለው እግዚአብሔር ወልድ ሞትን ድል አድርጎ ስለተነሳ ነው። ጠላቶቹን በኋላው ገደለ ያለው በመስቀሉ ጥልን ገደለ ማለቱ ነው። ከጀርባው ባለ መስቀል በኋላው ጥልን አጠፋለ። ከጀርባው ባለ መስቀል ጥልን ዲያብሎስንና ሞትን አጠፋ። ለጠላቶቹም ጉስቁልናን ኀፍረትን አለበሳቸው ማለት ላጋንንት ኀፍረትን ጉስቁልናን አለበሳቸው ተብሎ ትንሣኤው ተነግሮለት ነበረ። ከዚያ በምሳሌም ዮናስ በአሳ አንበሪ ውስጥ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቶ ነበረ። ይህ ግልጽ ትንቢት ነው። ጌታም ይህንን ምን ብሎ ተናግሯል? በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ሲናገር በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለታተ ወሰሉሰ ለያሌ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ዕለታተ ወሰሉሰ ለያሌ። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ሆድ ውስጥ 3 ቀን 3 ሌሊት ይቆያል እና ይነሳል ብሎ ጌታ አስተምሯል። በቁሙ በቃል አስተምሯል። እነሳለሁ ብሎ ይህንን የነገራቸው ምንድን ነው? ጌታ እኔ በእግዚአብሔር ስልጣን አጋንንትን አወጣለሁ አላቸው። እነሱ
አይሁድ በቢኤል ዜቡል ያወጽኦሙ ለአጋንንት በአጋንንት አለቃ አጋንንትን ያወጣል ቢሉት እኔ በእግዚአብሔር ስልጣን ነው አጋንንትን የማወጣ አላቸው። በእግዚአብሔር ስልጣን አጋንንትን አወጣለሁ ሲላቸው ምን ብለው ጠየቁት? ለዚህ ምን ምልክት ታሳየናለህ አሉት። ምልክት ታሳየን በእግዚአብሔር ስልጣን አጋንንትን አወጣለሁ ካልክ እግዚአብሔር ለመሆንህ ምልክትህ ምንድን ነው ማለታቸው ነበረ። የእግዚአብሔር ልጅ እግዚአብሔር ነውና ምን ብሎ መለሰላቸው ጌታ? ዘማ ትውልድ እሉት ወግፍቲት ትምህርተ ተአስስ ዘማዊና መንዝራ ትውልድ ምልክትን ትሻለች። ወትምህርት ሰይቱ ሀባ ዘእንበለ ትእምርተ ዮናስ ነቢይ ምልክት ግን አይሰጣትም ከዮናስ ምልክት በቀር አላቸው። እንግዲህ ዘማዊ ማለት በሚስቱ በባሉ ጸንቶ የማይኖር ወንድ፣ ሴት በሚስቱ የማይጸና ወንድ፣ በባሏ የማትጸና ሴት ዘማዊ ይባላል። ነገሩ አንድ ሆኖ ሳለ ሴት ወንድ የምትለውጥ፣ ነገሩ አንድ ሆኖ ሳለ ሴት የምትለውጥ ማለት ነው። እንደዚሁም ሁሉ የዮናስ ምስክርነት ለእኔ ትንሣኤ ምስክር ሆኖ ሳለ ይህ በቂ ማስረጃ ሆኖ ሳለ ሌላ አምጣ ማለት ዝሙት ነው። የዮናስ በአሳ አንበሪ ውስጥ መኖር ለእኔ ትንሣኤ ምስክር ነው። ሌላ ምልክት አልሰጥም። ሌላ መለወጥ ዝሙት ነው። ይህ በቃችሁ፣ ይህ ምስክሬ ነው አላቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ጌታም ይህንን ምስክር አድርጎ በሦስተኛው ቀን በመነሳት እንደተናገረ ተነሳ። 3 ቀን ነው የምቆይ እንዳለ 3 ቀን ቆይቶ ተነሳ አላቸው። እንደተናገረ ተነሳ ያለበት አንዱ ይሄ ነው። ሁለተኛ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ በቃል እንዲህ ብሎ አስተምሯል። አሁንም ጌታ በቤተ መቅደስ ተገኝቶ ቤተ መቅደሱን መነገጃ አድርገውት ስለነበረ በጅራፍ እየገረፈ ሲያስወጣ ይህን ለማድረግህ ምን ምልክት አለህ አሉት። ቤተ መቅደሱ የእግዚአብሔር ነው። አንተ ቤተ መቅደሱን የምታጸዳበት የእግዚአብሔር ልጅ የመሆንህ የእግዚአብሔርነት ስልጣንህ ምልክትህ ምንድን ነው አሉት። ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለት አነሰዎ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ እሰራዋለሁ አላቸው። እነሱም በ46 ዓመት ታንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉ ስለት ታነሰዎ 46 ዓመት የተሰራውን ቤተ መቅደስ በ3 ቀን እሰራዋለሁ ትላለህ አሉት። ውእቱሰ በይንተ ቤተ ሥጋሁ ይቤሎሙ አለ ወንጌላዊ። እሱ ይህን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ ማለት እናንተ ሥጋዬን ቤተ መቅደስ የተባለ ሥጋዬን ተሰቅሉታላችሁ፣ በ3ኛው ቀን አስነሳዋለሁ እያላቸው ነበር አለ ወንጌላዊ ዮሐንስ። ስለዚህ ተንሥአ በከመ ይቤ ቤተ መቅደሱን አፍርሱት እነሳለሁ እንዳለ ተነሳ፣ እንደተናገረ እነሳለሁ ብሎ አስቀድሞ ተነግሯል። አንዳንድ ሰዎች ኢየሱስ አልተሰቀለም፣ በኢየሱስ ምትክ ሌላ ሰውን የተሰቀለ ይላሉ። እሱ እኮ እሰቀላለሁ እሞታለሁ ብሎ ቀድሞ ተናግሯል። እሞታለሁ እንዳለ ሙቷል፣ እነሳለሁ እንዳለም ተነስቷል፣ ቀድሞ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ላይም እንዲህ ብሏቸዋል። አሁን አድርግ ኢየሩሳሌም እንወጣለን ወይ ይይዝዎ ለእጓለ እመሕያው የሰው ልጅንም ይይዙታል፣ ወይ ይሰቅልዎ ይሰቅሉታል፣ ወአመሳልስት ዕለት ይትነሣ በ3ኛው ቀን ይነሳል ብሎ ነግሯቸዋል። እንዲህ ብሎ እንደተናገረ አላስቀረም ቃሉን። ተነሳ፣ እነሳለሁ ብሎ እንዳስተማረ ተነሳ። ይህ በትምህርት ያስተማረው ነው። በትምህርት ያስተማረው ነው። ሌላስ በትምህርት ብሎ አስተምሯል። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያህዩ እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳን ይነሳል አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳ ይነሳል አለ። ክርስቶስ ሕይወት ነው። ሕይወትንም ሲሰጣቸው አይተናል። ሕይወት ስለሆነ የሐዋርያት ሥራ ምዕራፍ 2 ላይ እንደነገረን ቅዱስ ጴጥሮስ ኢይክልእ ዞቶ ሞት እሱን ይዞ ማስቀረት አልተቻለውም። ለምን? ክርስቶስ ለምንድን ነው የተነሳ? ሞት ሊይዘው ስለማይችል። ሞት ይይዘው ያልቻለ ለምንድን ነው? ሕይወት ስለሆነ። ሕይወት ነኝ ብሎ እንዳስተማረ ተነሳ። ተንሥአ በከመ ይቤ እንደተናገረ ተነሳ። መልአኩ
ለሴቶቹ እንደተናገረ ተነሳ ያላቸው ይሄን ነበረ። የዮናስ ምሳሌ ነው ብሎ እንዳስተማረ ተነሳ። ቤተ መቅደሱን አፍርሱትና እሰራዋለሁ እንዳለ ሙቼ እነሳለሁ ማለቱ ነበር። ተነሳ። ኢየሩሳሌም እንወጣለን ይገሉኛል እነሳለሁ እንዳለ ተነሳ። ትንሣኤ ነኝ እንዳለ ተነሳ። ሕይወት ነኝ እንዳለ ተነሳ። በተግባርም ያስተማረው ትምህርት ትንሣኤ እንደሆነ ነበረ። በተግባርም በምሳሌም በትንቢትም በተግባርም በተግባር ምን ብሎ አስተምሮናል ጌታ? ቅዱስ ቄርሎስ ተረፈ ቄርሎስ ምዕራፍ 3 ላይ ቁጥር 6 ላይ ሲናገር እስመ ሰማዕተ ቃላቲሁ ምግባሩ ይላል። የትምህርቱ ምስክር ስራው ነው ይላል። የጌታ የትምህርቱ ምስክር ስራው ነው። ለተናገረው ትምህርት ስራው ምስክር ነው። እሱ ምን ብሎ ነበረ? ወይቤ አነ ፍኖት አለ። እኔ መንገድ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ አለ። ለዝንቱ ቃል ኮኖ ሰማይተ ሃንካስ አህዮ እንዘ ይሐውር በፍኖት እኔ መንገድ ነኝ ለማለቱ አንካሳው በእግሩ በመሮጥ ክርስቶስ የሕይወት መንገድ መሆኑን መሰከረለት ይላል። ተፈውሶ አንካሳው በቃሉ ድኖ በእግሩ በመሮጡ ክርስቶስ የሕይወት መንገድ መሆኑን መሰከረለት። ወይቤ አነ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ ብሎ ተናግሮ ነበረ። ለዝንቱ ቃል ኮኖ ሰማይተ አልዓዛር ተንሲኦ እምነ ምውታን ሕይወት ለመሆኑ አልዓዛር ከሙታን ተነስቶ መሰከረለት። ወይቤ አነ በትር እኔ በትር ነኝ አለ። ሐረገወይን ያለውን የሐረገወይን ነኝ አለ ነው። አንድም ሄኖክ እሱን በትር እንደሆነ ተናግሮለታል። በመጽሐፈ ኪዳንም በትር ዘዘበጦ ለሰይጣን ብሎ መስክሮለታል። እሱም እኔ የወይን ግንድ ነኝ ባለው በትር የሚለው ከዚህ ይገኛል ይወጣል። በትር ነኝ አለ ይላል። ለዝንቱ ቃል ኮንዎ አጋንን ተዘቢጦሙ ወይቤሉ ኦ ክርስቶስ ወልደ እግዚአብሔር ምንት ብነ ምስሌከ እንዘ ታመነድበነ ዘይንበለ ዘመኑ የእግዚአብሔር ልጅ ክርስቶስ ወይ ካንተ ጋር ምን አለን ጊዜያችን ሳይደርስ ልታጠፋን መጣህን ብለው በትር መሆኑን የሕይወት ዛፍ መሆኑን አጋንንት መሰከሩለት። ስለዚህ እስመ ሰማዕተ ቃላቲሁ ምግባሩ ወይቤ አነ ውእቱ ህብስተ ሕይወት ዘወረደም ሰማይ እኔ ከሰማይ የወረደ የሕይወት እንጀራ ነኝ ብሎ ነበር። ለዝንቱ ቃል ኮንወ ሰብ ጸጊቦሙ እምሃምስቱ ህብስት የሕይወት እንጀራ ለመሆኑ ከ5 እንጀራ ከ2 ዓሣ 5000 ሰዎች ጠግበው መሰከሩለት። ስለዚህ ጌታችን ኢየሱስ ክርስቶስ በተግባሩ የሚመሰክር ጌታ ነውና ትንሣኤ መሆኑን በቃሉ እንዳስረዳን፣ በተግባር እንዳስተማረን፣ በትንቢት እንዳስተነበየ፣ በምሳሌ እንዳስመሰለ፣ በቃሉ ሙት እንዳስነሳ፣ በቃልም በተግባርም እንደተናገረ ተነሳ። እሱ ሕይወት ነውና ብሎ ነግሮናል። ክርስቶስ ሕይወት መሆኑ መስክሮ ነበር። ተነሳ። ተነስቶም ለሴቶቹ ታየ፣ ለሐዋርያት ተገለጠ። በኋላስ መነሳቱን በምን አረጋገጠ? ከደቀ መዛሙርቱ ጋር 40 ቀን አብሮ በመኖር ዕለቱን ተነስቶ አድርጎ ቢሆን አልተነሳም ውሸት ነው ይባል ነበረ። ለስም አጠራሩ ክብር ምስጋና ይግባውና ትንሣኤው እውነት መሆኑን ለማስረዳት ከደቀ መዛሙርቱ ጋር 40 ቀን አብሯቸው ቆየ፣ ታያቸው። የዮሐንስ ወንጌል ምዕራፍ 21 ላይ እንደምናነበው በጥብርያዶስ ባህር ላይ ተገልጦ አሳ አብሯቸው በላ። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው በተዘጋ ቤት ገብቶ ትንሣኤውን ገለጠ።
የእናቱ ድንግልና ሳይጣስ ተጸንሶ ሳይለወጥ ለመወለዱ፣ በተዘጋ ማህፀን ለመወለዱ፣ በታተመ ማህፀን ለመወለዱ በተዘጋ መቃብር ሳይከፍት ተነሳ። በተዘጋ መቃብር ሳይከፍት ለመወለዱ በተዘጋ ቤት ሳይከፍት ገብቶ ለደቀ መዛሙርቱ ሰላምን ሰጣቸው። ትንሣኤውን ለሐዋርያት ገለጠ። ይህ ብቻ አይደለም፣ አርጎ መንፈስ ቅዱስን ላከ። ስለዚህ ምን አለ ቅዱስ ጳውሎስ? ዋርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ። ሮሜ ምዕራፍ 1 ቁጥር 4 ላይ ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ገለጠ ይላል። ባይነሳ ኑሮ መንፈስ ቅዱስን ባላከላቸው ነበር። መንፈስ ቅዱስ በመውረዱ በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ለዚህ ነው ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን በገናና ስልጣኑ ተነሳ የምንለው ይህን ነው። የማን ሞት? መንፈስ ቅዱስን ልኳል። በማን ሞት ሰዎች መንፈስ ቅዱስን ተቀብለው ኃይል አግኝተዋል። ስለዚህ ጌታችን ኢየሱስ ክርስቶስ በእርግጥ እንደተናገረ ተነስቷል። ደቀ መዛሙርቱንም ኃይል አስታጥቋቸዋል። ያ ኃይልም ተከትሏቸዋል። በትንሣኤው ኃይል ሰማዕትነት ተቀብለውበታል። ግፍ ተቀብለዋል። በግፍ ተገርፈዋል። በግፍ ተሰቅለዋል። በግፍ አንገታቸው ተቆርጧል። በግፍ ተሰደዋል። በእሳት ተወርውረዋል። ቅዱስ ጳውሎስም ለዚህ ነበር ክርስቶስ ካልተነሳማ እኔስ በየቀኑ ምሞት በከንቱ ነውን ይላል። ተስፋ ለሌለው ሕይወት ነው ምሞት ይላል። ስለዚህ ለትንሣኤው ምስክር አንዱ የደቀ መዛሙርቱ ተአምራት ማድረግ ነው። ነግሯቸው ነበር፣ እኔ እሞታለሁ፣ እነሳለሁ፣ እናንተ ፍሬ ታፈራላችሁ፣ ያ ፍሬ ለዘላለም ይኖራል። መጀመሪያ ዮሐንስ ወንጌል ምዕራፍ 12 ላይ እመዬ ወድቀት እጠተ ስርናይዲ በምድር ባይትታት ነበር፣ ስንዴ ቅንጣት ጭቃ ላይ ካልወደቀች ብቻዋን ትኖራለች ብሏቸው ነበረ። እኔ ካልሞት እናንተ ሕይወት አይኖራችሁም አለ። ከወደቀች ብዙ ፍሬ ታፈራለች አለ። እሱ ሞተና ደቀ መዛሙርቱ አፈሩ። ዮሐንስ 15 ላይ ደግሞ ወእሬሰክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም፣ እንድትሄዱ ፍሬ እንድታፈሩ አድርጋችኋለሁ፣ ያ ፍሬያችሁ ለዘላለም ይኖራል አላቸው። ለዘላለም ይኖራል። የፍጡር ደቀ መዝሙር የዘላለም ፍሬ ማፍራት አይችልም። ክርስቶስ ግን ሕያው አምላክ ስለሆነ በትንሣኤው ኃይል ሰጥቶ በዚህ ኃይል ደግሞ ደቀ መዛሙርት አፈሩ። 12 የገሊላ ተራ ገበሬ የነበሩ ሰዎችና አሳ አጥማጆች የግሪክ ፈላስፎችንና የአቴና ፈላስፎችን በነገር የሚራቀቁትን የነገስታትን ልብ በምን ኃይል አሸነፉ ይባላል? በትንሣኤው ኃይል ነው ያሸነፉት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ሲናገር የትንሣኤውን ኃይል አውቅ ዘንድ ጌታዬን ቢቻለኝስ በሞቱ ልመስለው እወዳለሁ ብሏል። ስለዚህ የትንሣኤው ኃይል ቤተ ክርስቲያንን ኃይል ሰጣት። የነገስታትን ግርማ፣ ጦሩን፣ ሰይፉን፣ የፈላስፎችን መራቀቅ፣ የመናፍቃንን መደራጀት ሁሉ ያለፈችው ቤተ ክርስቲያን በትንሣኤው ኃይል ነው። የደቀ መዛሙርቱ ኃይል የትንሣኤውን ኃይል ያስረዳል። በዚያውም ላይ የተነሱ 500 ባልንጀሮች ከመቃብሩ ስር የተነሱ 500 ባልንጀሮችን ተገልጦላቸዋል። ወአስተርአዮሙ ለዘይበስሑ እምአምስቱ ምዕት ወመብዝቶሙ ሀለው እስከዚህ ከ500 ለሚበልጡ ባልንጀሮችም ተገለጠላቸው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6። ከ500 ተነስቶ ለሐዋርያት ታያቸው፣ ለሴቶች ታያቸው። ከ500 ባልንጀሮች ከፍ ለሚሉ ባልንጀሮች ታየ። ከነዚያም አንዳንዶቹ እስከ ዛሬ ድረስ በሕይወት አሉ ይላል ቅዱስ ጳውሎስ። የጌታን ትንሣኤ ሲናገር ከመስቀሉ ስር የተነሱት ሰዎች ዛሬም አሉ፣ መጠየቁ ማየት ትችላላችሁ ብሎ ነው። በሕይወት ያሉ ሰዎችን ወቦ እለኖሙ ያንቀላፉም አሉ፣ የሕይወት ምስክሮችም አሉ። ሌላው የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤው ምስክር የጠላት ምስክር ነው። የጠላት ምስክር አይሁድ ያደረጉት ተንኮል ጌታ እንደተነሳ ምስክር ነው። የመጀመሪያው መቃብሩን ትልቅ ደንጊያ መግጠማቸው ነው። ያን ደንጊያ ማንም ማንሳት አይችሉም። ደቀ መዛሙርቱ እንኳን እንዳያነሱት ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም እንደተናገረው በጾም በጸሎት የደከሙ ድሃ ምስኪን ሐዋርያት ያንን ድንጋይ የማንሳት ጉልበት የላቸውም ብሏል። ትልቅ ደንጊያ ነው የገጠሙት። ስለዚህ ያ መገጠሙ እንደታተመ ደግሞ መነሳቱ ሲከፈት ደግሞ ስጋው አለመገኘቱ የጠላት ምስክርነት ነው። ሁለተኛ በማኅተም አትመውታል።
ያ ማኅተም እንደታተመ ነው። ታትሞ ታሽጎ ነው የተቀመጠ። ያ መታተሙ እነሱ እንዲያውም ቅዱስ ኤፍሬም ሲናገር እነሱ ተንኮል በጨመሩ ቁጥር የጌታ ትንሣኤው ይበልጥ ይገለጣል ይላል። ከዚህ ቀጥሎ አይሁዳውያን ጠባቂዎቹን መሾማቸው ነው። የሮማ ወታደሮችን ጠባቂ አድርጎ ሾመዋል። በዚያ ወራት ተሰቅሎ የሞተን ሰው ሮማውያን ያን ጊዜ በሮማውያን ሕግ መሰረት ነው የሚተዳደሩ አይሁዳውያን። በሮማውያን ሕግ መሰረት ተሰቅሎ የሚሞት ሰው የመጨረሻ ወንጀለኛ ነው። ተሰቅሎ የሚሞትን ሰው መቃብር የሚጠብቅ ሰው ደግሞ ያንን ተሰቅሎ የሞተ ሰው አጽም ወይም በድን ቢያሰርቅ እሱ የሚሞተው ተሰቅሎ ነው። ስለዚህ ወታደሮቹ ሊተኙ አይችሉም ማለት ነው። ለምን? ተኝተው አድረው በስጋው ቢወሰድ እነሱንም የስቅላት ሞት ይጠብቃቸዋልና ቅጣታቸውን ስለሚያውቁ ተክተው የሚጠብቁ ወታደሮች ተሹመውበታል። ቀጥሎ ምስክር የሚሆነው ደቀ መዛሙርቱ ሰርቀው ወሰዱት ብለው ገንዘብ መስጠታቸው ነው። በሉ ብለው ምስክሮቹም ሲጠየቁ አንደኛ ደቀ መዛሙርቱ ወሰዱት ብለው መስክረዋል። ቅዱስ ዮሐንስ አፈወርቅ ይህንን ሲሞግት ምስክሮቹን ሲሞግታቸው እንኳን እነዚህ ሰዎች በሐሰት ምስክርነት በገንዘብ ተገዝተው መቅረባቸው የጌታን ትንሣኤ ይበልጥ ግልጽ ያደርጋሉ። ለምን? ደቀ መዛሙርቱ ወሰዱት። አንደኛ ደካሞች ናቸው፣ ያን ድንጋይ መፈንቀል አይችሉም። ሁለተኛ ወታደሮቹ ሊያሳልፏቸው አይችሉም። ሶስተኛ ደቀ መዛሙርቱ ፈርተው ነበርና ስጋውን የመውሰድ ድፍረት አያገኙም። እንኳንስ ከሞተ በኋላ ሊደፍሩ በሕይወት እያለ እንኳን ጥለውት ነው የተበተኑት ፈርተው። በኋላም በተዘጋ ቤት ነው ያገኛቸው። አራተኛ ወታደሮቹ ከተኙ አላዩም። ያላየ ደግሞ ምስክር ሆኖ አይቆምም። ወሰዱት ማለት አይቻልም። ካየ ደግሞ መስደድ የለበትም። ለምን? ጠባቂ ሆኖ ተሹሟልና። በዚህ ሁሉ የሐሰት ምስክርነታቸው የጌታ ትንሣኤ ይበልጥ ተገልጧል። ያም የትንሣኤው ኃይል አስቀድመን እንደተናገር በሐዋርያት፣ በሰማዕታት፣ በጻድቃን ሕይወት ተነስቷል። የፍጡር ደቀ መዝሙር ሙት ሊያነሳ አይችልምና በኢየሱስ ክርስቶስ ስም ሙት አነሱ፣ ድውይን ፈወሱ፣ አጋንንትን አወጡ፣ ጣዖታትን በሙሉ ሰባብረው አጠፉ፣ የነገሥታትን ልብ ማረኩ። ይህ ሁሉ የትንሣኤው ኃይል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስተዋል። እኛም እንነሳለን። በተነሳ ጊዜ የትንሣኤውን ብርሃን ያለብሰን ዘንድ በጎ ሥራ ሰርተን በቀኙ ለመቆም ያብቃን። አምላኬ ኄር አንሥአኒ በትንሣኤከ እንዳለ ቅዱስ ያሬድ ቸር የምትሆን ፈጣሪ ሆይ በትንሣኤህ እኔንም አንሳኝ ብሏልና ሁላችንም ከወደቅንበት በብርሃነ ትንሣኤው ያንሳን። የልቡናችን ጨለማ፣ የህሊናችን የድንቁርናችን ጨለማ፣ የመከራውንና የሰላም ማጣቱን ጨለማ ሁሉ ለሀገራችን ለኢትዮጵያ፣ ለመላው ዓለም ሁሉ የትንሣኤውን ብርሃን ይግለጥልን። ወስብሐት ለእግዚአብሔር አሜን። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።